ልጄ ምን ሆኖ ነው እንደዚህ ሆነው? ስለዚህ ጉዳይ ልታስረጂኝ ትችያለሽ? መጀመሪያ ተረጋጉና ሁሉም ነገር በዝርዝር ነግሮታለሁ። መጀመሪያ ይቀመጡ። እርግጠኛ ነህ ተከስተ የብሩክ ፍርድ ቤት ቀጠሮ ዛሬ ነው? አዎ እርግጠኛ ነኝ። ጧት ከርብቃ ጋር አውጥቶ ሲወጡ አይቻቸዋል። ካንተ ቀድሞ ነው የወጡት? አዎ እኔ መኪና ሙቄ በር እየከፈትኩ ነበር፣ ሁለቱም ተያይዘው ሄዱት። አለቀልኝ ተከስተ። ይሄ ተረገመ ሰውዬ ማንነቱን አረጋገጠ ማለት ድካማችን ሁሉ መና ቀረ ማለት ነው። ያምርብኛል እንዴ? በጣም ያምርብሃል እንጂ ልዩ ነው። ወይ አንተ ሰውዬ ዛሬ ገና አዝናናኸኝ። እንዴ ምንድነው የምታፈጥብኝ? ንቀል እንጂ። አይ በጣም ነው ደስ ያለኝ። አጫውታት በቃ ደሙ አጫውታት ስለ ሌላ ነገር እንዳይመስል በወሬ አጫውታት ነው ያልኩት። አጉይ ምንድነው የሚወለው? በእናትህ ሲያስጠላ። ሳቦ በቃ መጥቶሽ አይዳግዬ ቆንጆ አንቺ አታርፊም እንዴ? ምንድነው የምትይ? ምን አርግ ነው የምትይ? ምን የምታካብደው? ስለወደድኩ ነው እንዴ? መወደድ ብርቅ ነው እንዴ? አንቺ ያምሻል። እንዴት ነው አፍሽን ሞልተሽ ወደድኩ የምትይው? ትንሽ አይደብርሽም እንዴ? ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ቆያችሁ? በዚህ ክፍል አዲስ ቤተሰቦችን አካተናል። አብራችሁን ቆዩ። ብሩክ የእህቱ የትኬት መቁረጫ ብሎ ሙሉን ባይሆን 100,000 ብር የሰናይት እንደሰጣት ነግሬያችሁ ነበር። ነገር ግን ወንድሟ ሰርቋታል። ሰናይት አሁን ላይ ከባድ ውሳኔ ወስናለች። እህቴ ናት፣ በእኔ ላይ አትጨክንም ብለህ ከሆነ በጣም ተሳስተሃል ብለዋለች። ብሩን ካልመለስልኝ የማይሆን ነገር ይፈጠራል ብላለች። ወይዘሮ ሂሩት አጋጣሚ ሁሉ በመጠቀም ለልጆቹ ጥላቻ እያስተማረቻቸው ነው። በዛሬው ክፍልም ብሩኬን ትምህርት ቤት ሄድና ካሌብ ፊት መሆኑ እንደሆነ አረጋግጥለውም አጋጣሚ ሆኖ የፍርድ ቤት ቀጠሮ ነበረበትና ዛሬ እንደማይመቸውና እሷ ሄዳ እንድታረጋግጥ ሲጠይቃት ወይዘሮ ሂሩትም አጋጣሚው አመቼ ብላ አያችሁ ልጆች አባታችሁ እናንተ ነገር ምንም ግድ አይሰጠውም በማለት ልጆቹ አባታችሁ እንዲጠሉ እያደረገች ነው። እናም ጉዳዩን እሷ ለማጣራት ሄዳለች። ወይዘሮ ሂሩት ትምህርት ቤት ሄዳ ካሌብ ምን ሆኖ እንደዚህ እንደሆነ ማረጋግጣለች። ካሌብ ከሰው ጋር ተጣልቶ እንደሆነና ከእርሱ ጋር የተጣሎም ከእሱ የባሰ እንደተጎዳ ማውቃለች። በዚህ ክፍል ጩና ዳጊና የጩና ፍቅረኛ ተጨምረዋል። ደስ የሚልም የሚያስጠላም ነገር አላቸው። ሰናይት ጩናን አግኝታ ወንድሟ ዳጊ የት እንደሚገኝ ጠይቀዋለች። ጩናም የት እንደሚገኝ እንደማያውቅና ስልኩም እንደማይሰራ ነግሯታል። ነገር ግን ዋሽቷት ነበር። ሰናይትም መልእክት ልካለታለች። አንተ የሲጋራና የጫት ብለህ የሰው ሕይወት አታበላሽ፣ የወሰድከውን ብር ቶሎ መልስ፣ ያለበለዚያ የፖሊስ ነው የሚያስይዝህ በሉ ብለዋለች። በስተመጨረሻም ካሌብና ጓደኛው ታርቀዋል። ሳላቅን የሰደው ይቅርታ አድርግልኝ ብሎት ይቅርታም አድርጎለታል። የዳጊ ጓደኛ ጩና ለሰናይት ብሩ መልስላት ቢለውም ዳጊ ግን አልመልስላትም፣ በጣም ብሩ ያስፈልገኛል ብሏል። ለምን እንዳይፈልገው ግን ደብቆታል። ጩናም ለምን እንደፈለገው ስለደበቀው በጣም ደብሮታል። በእኔና በአንተ መካከል ሚስጥር መደባቅ ተጀመረ ማለት ነው ብሎታል። ተከስተ ሚኪን ሊያገኘው እንደሚፈልገው ደውሎ አሳውቆታል። ለምን እንደሚፈልገው ግን አልነገረውም። በአካል ነው ማወራ ብሎታል። ለምን ይመስላችኋል? እኔ ግን የተከስተ ነገር እየተገለጸልኝ አይደለም። አንዴ የሚኪ የመቃብርን ጉድጓድ እየቆፈርኩልህ ነው ይለዋል። አንዴ ደግሞ ከሚኪ ጋር አብሮ ብሩኬ እንዴት እናጥፋው ብለው ሴራ ሲያሴሩ ነው የሚታዩት። ተከስተ ዛሬ ብሩኬ ማንነቱን ለማረጋገጥ የፍርድ ቤት ቀጠሮ እንዳለው ለሚኪ ያሳውቆታል። ሚኪም ይሄን ነገር ሲሰማ አለቀልኝ ድካሜ መናቀረ ማለት ነው ብሎ ተስፋ ሲቆርጥ፣ ተከስተ ደግሞ የሆነ መንገድ አይጠፋም ብሎታል። ሚኪ አሁንም ድረስ የትርሲት ጸጸት እንዳለቀቀውና እንቅልፍ እየነሳው እንደሆነ ተናግሯል። በሌላኛው ጉዳያችን ስንመለስ የጩና ፍቅረኛ አብራቸው ላይ ትቀመጣለች። የጩና ፍቅረኛ ግን ትንሽ የሆነች ቀበጥ ነገር ነች። ጩናን ወደ ውጭ ልካ ከጓደኛው ጋር ፍቅር ትጫወት ነበር። ነገር ግን አልተሳካላትም። ዳጊም አንቺ የሆንሽ ጊንጥ ነገር ነሽ፣ እንዴት ነው ከጓደኛዬ ሚስት ጋር ፍቅር የምጀምረው? አላደርገውም ተፋች ይሏታል። የማይታመን ነገር። ወይዘሮ ሂሩትና አቶ ዘነበ ሰላማዊ ንግግር አደረጉ ይባል ማን ያምናል? የሁለቱን ትርክ ወደ ፍቅር ቀይረውታል። አቶ ዘነበ ደስተኛ ሆና በማየቱ ደስ እንዳለው ነግሯታል። ወይዘሮ ሂሩትም ዛሬ ገና እንዳዝናናት ነግረዋለች። በስተመጨረሻ የቡርኬ ማንነት ለማረጋገጥ የ15 ቀን ቀጠሮ ተሰጥቷቸዋል። ይህን ነገር በሚስጥር መያዝ እንዳለባቸውም ልዕልት አስጠንቅቃቸዋለች። ብሩኬ ወይዘሮ ሂሩትን የመጨረሻ ማስጠንቀቂያ ሰጣት። ከዚህ በኋላ ልጆቹን ጥላቻ የተሞላበት ምክር መምከር እንድታቆም አስጠንቅቋታል። በቀጣይ ክፍል እስከምንገናኝ መልካም ጊዜ።